ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ያዝናቸውን ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ፍርድ ቤቱ የአቶ ታዬ ደንደአን የዋስትና ጥያቄ ውድቅ አደረገ። አዲስ ከቀረቡባቸው ክሶች አንዱ እንዲሻሻል አዘዘ። የፌዴራል ከፍተኛ ፍርድ ቤት ትናንት ታህሳስ 23 ቀን 2018 ዓ.ም በዋለው ችሎት የቀድሞው የሰላም ሚኒስተር ዴኤታ አቶ ታዬ ደንደአ ያቀረቡት የዋስትና ጥያቄ ውድቅ ማድረጉን ጠበቃቸው ለአዲስ ስታንዳርድ ገልጸዋል። አቶ ታዬ ደንደአ ጠበቃ አበራ ንጉስ ፍርድ ቤቱ በዋለው ችሎት የተከሳሽን የዋስትና ጥያቄ ውድቅ በማድረግ አቃቤ ሕግ በህዳር 24 ቀን 2018 ዓ.ም በአዲስ መልክ ያቀረበው ክስ መርምሮ ውሳኔ አስተላልፏልም ብለዋል። ፍርድ ቤቱ የዋስትና ጥያቄውን ተከሳሹ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ውድቅ ማድረጉን አቶ አበራ አስረድተዋል። በተጨማሪም ፍርድ ቤቱ አቃቤ ሕግ ህዳር 24 ቀን 2018 ዓ.ም በአቶ ታዬ ላይ ካቀረቧቸው ክሶች መካከል የመጀመሪያው መንግስት ሸኔ ብሎ የሚጠራውን የኦሮሞ ነጻነት ጦርና ፋኖን የሚደግፍ ፕሮፓጋንዳ ማሰራጨት እንዲሁም ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመናድ መሞከር በሚል ወንጀል ህግ አንቀጽ 257 ሀና ረ ላይ ተመስርቶ የቀረበውን ክስ አቃቢ ህግ እንዲሻሻል ማዘዙን ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና የህገ መንግስታዊ ጉዳዮች ችሎት አቃቢ ህግ አሻሽሎ የሚያቀርበውን ክስ ለመስማት ለጥር 21 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አቶ አበራ ንጉስ ተናግረዋል። ፎረን ፖሊሲ የኢትዮጵያና የኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መደበ። ፎረን ፖሊሲ የኢትዮጵያና ኤርትራን ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መደበ። ፎረን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሪያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳሰበ። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላው የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመልክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፍ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅን ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያ እንደ ጠብጫሪ እንደሚፈርጇት ዘግበው አትቷል። በተጨማሪም ጠቅላይ ሚኒስተሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት እንዲያድርባት ማድረጉ በዘገባው ተጠቅሷል። በተያያዘ ዜና ኤርትራ ውስጥ የአንድ መንደር ነዋሪ ታሰሩ። የአንድ ታዳጊ ግድያን ተከትሎ በተነሳ ተቃውሞ ነው ተብሏል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጎ አንሴበ ቀራና ሁዶ በንደርስ ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናገሩ። ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁ ነዋሪዎች ግድያውን የተፈጸመው ህዳር 6 ቀን 2018 ዓ.ም መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሀርሼ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግርኛ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰልና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርት ሲሄዱ ከተያዙ በኋላ በወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡንና ራሱን ለመደገፍ ዛፍ ቆርጦ ከሰል ማክሰል ላይ ተሰማርተዋል። በፈረንሳይ የሚኖረውና የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግርኛ እንደተናገረው ያፌት ቤተሰቡንና ራሱን ለመደገፍ የሚሰራው ጠንካራ ወጣት ነበር። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 ቀን 2018 ዓ.ም ያፌትና ጓደኞቹ ከህምብርት ወደ ቤታቸው ሲሄዱ ወታደሮች በቁጥጥር ስር አዋሏቸው። ወታደሮቹ
መንደሮቹ ያፌትና ጓደኞቹን ከእነሃዮቻቸው በቁጥጥር ስር እንደዋላቸው የሚናገሩት አቶ አዛሪያ ወደ ካራና ኩዶ መንደር ለመመለስ ሲሞከር ወጣቶቹ በማምለጥ በመንደሩ አቅራቢያ ተደብቀዋልም ይላል። በኋላም ወጣቶቹ አህዮቹን ከመንደሮቹ ለመውሰድ ሞክረው አብዛኞቹ ሲሳካላቸው ሟች ያፌትና 3 ጓደኞቹ ግን ሳይሳካላቸው መቅረቱን አቶ አዛሪያ ተናግረዋል። የያፌት ጓደኞች ወደ ቤታቸው ሲሄዱ እሱ ግን ወደ አህዮቹ ማቆያ ስፍራ በማምራት ለመወሰድ ሲሞክር ከማን እንደተተኮሰ ባልታወቀ ጥይት ተመቶ መሞቱን አዛሪያና ሌሎች ለቢቢሲ ስለ ሁኔታው የተናገሩ ሰዎች አስረድተዋል። ፕሬዚዳንት ትራምፕ ኢራንን አስጠነቀቁ። ተቃዋሚው መግደል የምትቀጥል ከሆነ ጣልቃ እንገባለን። ኢራን ሰላማዊ ተቃዋሚዎችን የምትገድል ከሆነ አሜሪካ ጣልቃ በመግባት እንደምታድናቸው ፕሬዚዳንት ዶናልድ ትራምፕ ገለጹ። በኢራን የተለያዩ ከተሞች የኑሮ ውድነትንና የሀገሪቱ ገንዘብ የመግዛት አቅም ማሽቆልቆሉን በመቃወም በርካታ ሰዎች አደባባይ ወጥተው ድምጻቸውን ማሰማት ከጀመሩ ቀናት ተቆጥረዋል። በዚህም ሳቢያ ትራምፕም ኢራን ተቃዋሚዎችን በጭካኔ በጥይት የምትገድል ከሆነ እርምጃ ለመውሰድ ዝግጁ ነን በማለት በትሩዝ የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ይህንን ያሉት ከ3 ዓመት ወዲህ በኢራን ውስጥ ያጋጠመ ነው በተባለ ያሁኑ ተቃውሞ በርካታ ሰዎች መገደላቸውን የሚያመለክቱ ዜናዎች መውጣታቸውን ተከትሎ ነው። በተቃዋሚዎችና በመንግስት ጸጥታ ኃይሎች መካከል ግጭት የተቀሰቀሰው ባለፈው እሁድ ባለሱቆች በፍጥነት እየጨመረ ያለውን የዋጋ ንረትና መንግስት እያሽቆለቆለ ያለውን የሀገሪቱን የመገበያያ ገንዘብ ለመታደግ ምንም አላደርግም በሚል ተቃውሞ ካሰሙ በኋላ ነው። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ከኢራን ጋር ከተደረሰው የኒኩለር ስምምነት ከወጡ በኋላ ተነስቶለት የነበረውን ማዕቀብ በአውሮፓውያኑ 2018 መልሰው ስለጣሉበት የኢራን ምጣኔ ሀብት ችግር ውስጥ ገብቶ ቆይቷል። በኢራን የተለያዩ ግዛቶች ውስጥ የሚካሄደው ተቃውሞ እየተባባሰ የቀጠለ ሲሆን የጸጥታው ኃይል አባላት ጨምሮ የሰው ሕይወት እያለፈ መሆኑን ቢቢሲ ዘግቧል። ሶማሊያ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የጥር ወር ፕሬዝዳንትነትን ተረከበች። የሶማሊያ ፌዴራላዊ ሪፐብሊክ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በየወሩ የሚቀየረውን የፕሬዝዳንትነት ወንበር ለጎርጎሮያኑ ጥር ወር በይፋ ተረክባለች። ይህ ስኬት ሀገሪቱ ዓለም አቀፍ ሰላምና ጸጥታን የማስከበር ኃላፊነት ያለባትን ዓለም አቀፍ ተቋም እንድትመራ እድል የሰጠ ሲሆን ሀገሪቱ በዲፕሎማሲው መስክ እያሳየች ያለችውን ለውጥ የሚያረጋግጥ ታሪካዊ ክስተት ተደርጎ ተወስዷል። ሶማሊያ ይህንን ከፍተኛ የኃላፊነት ደረጃ መረከቧ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርጉ መሆኑን ተመላክቷል። ይህም የሶማሊያው ዲፕሎማሲያዊ እያደገ መምጣቱንና የፌዴራል መንግስት ውስብስብ የሆኑ ጂኦፖለቲካዊ ውይይቶችን የመምራት ብቃት እንዳለው በዓለም አቀፍ ማህበረሰብ ዘንድ ያለውን እምነት የሚያንጸባርቅ ነው ተብሏል። ለሚቀጥለው አንድ ወር የሶማሊያ ልኡካን ቡድን የምክር ቤቱን አጀንዳዎች የሚመራ ሲሆን ሁለቱም ስብሰባዎች በሰብሳቢነት በመምራት በ15ቱ አባል ሀገራት መካከል ዓለም አቀፍ ማህበረሰብ የሚነኩ ጉዳዮች ላይ ውይይቶች እንዲደረጉ ያመቻቻል። ሶማሊያ የፕሬዝዳንትነት ኃላፊነት በያዘችበት ወቅት የምክር ቤቱን የስነ መርሃ ግብር የማስተዳደር፣ ሙግቶችን የመቆጣጠር፣ የውሳኔ ሀሳቦችን የማጽደቅና የፕሬዝዳንታዊ መግለጫዎችን የማውጣት ተግባራት ታከናውናለች። ይህም የአመራር ሚና የመጣው በዓለም አቀፍ ደረጃ ተለዋጭ የሆኑ ፈተናዎች ባሉበት ወቅት ሲሆን ይህም ከግጭት አፈታት፣ ከሰላም ማስከበር ስምሪቶችና ከዓለም አቀፍ ሕግጋት አከባበር ጋር የተያያዘ ጉዳዮችን በተረጋጋ ሁኔታ ለመምራት ብርቱ ጥረት ይጠይቃልም ተብሏል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።